የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የፌዴራል ሰበር ሰሚ ችሎት የውርስ ማስረጃ መያዝ ብቻውን የውርስ ተካፋይ አያደርግም የሚል ውሳኔ ማሳለፉ ታውቋል። ምናልባት ከውርስ ጋር በተገናኘ ወደ ፍርድ ቤት ሊያደርሰውት የሚችል ጉዳይ ካለዎት ይህ መረጃ ለእርስዎ ነው። ዝነኛው ድምፃዊ ቴዲ አፍሮ ከቀናት በኋላ በእስራኤል ሀገር የሙዚቃ ስራውን ሊያቀርብ መሆኑ ሲሰማም ተወዳጁ ድምፃዊ አለማየሁ ሂርጶም ከ20 ዓመታት በኋላ ለመጀመሪያ ጊዜም የሙዚቃ ስራውን ቅዳሜ ያቀርባል ተብሏል። ከውጭ ሀገራት የሚገቡ ምርቶች የጥራት ደረጃቸውን ማሟላታቸውን የሚገልጽ የደረጃ ምልክት መጽደቁ ተነገረ። ዳግማዊ ቶማስ ሳንካራ የአፍሪካው ቼ ኩቬራ በሚል ተቀጽላ ስሞች እየተሞካሹ የሚጠሩት ፕሬዝዳንት ትራውሬም ከግድያ ሙከራ ተርፈዋል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ከወራሽነት ማስረጃ ጋር በተገናኘ የፌዴራል ሰበር ሰሚ ችሎት አዲስ የህግ ትርጉም መስጠቱ ተነግሯል። ይሄው አዲስ የህግ ትርጉምም የወራሽነት ማስረጃ መያዝ ብቻውን የውርስ ተካፋይ እንደማያደርግ ገልጿል። የውርስ ማስረጃ የያዘ ሰው እስከ 3 ዓመት ጊዜ ብቻ ነው የውርስ ሀብት መብቱን መጠየቅ የሚችለው ተብሏል። በ3 ዓመት ጊዜ ውስጥ የውርስ ክፍፍል ጥያቄውን ማቅረብ ካልቻለም ጥያቄው በይርጋ ውድቅ ይሆናል፣ የውርስ ሀብት መካፈል መብትን ያጣል የሚል የህግ ትርጉም ምንም ሰጥቷል። የወራሽነት ማስረጃ የያዘ አካል በ3 ዓመት ጊዜ ውስጥ የመብት ጥያቄ ካላቀረበም የውርስ ሀብት መካፈል መብትንም ያጣል የሚል ትርጉም ሰጥቷል። የወራሽነት ማስረጃ ወረቀት ብቻ መያዝ በማንኛውም ጊዜ የውርስ ድርሻ ለመጠየቅ እንደማያስችል ተመላክቷል። ዝነኛው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከ8 ቀናት በኋላ የሙዚቃ ስራውን በእስራኤል ሀገር ሊያቀርብ ነው ተባለ። ድምፃዊ ቴዲ አፍሮ ከሳምንታት በፊት በኢትዮጵያ የእስራኤል አምባሳደር ከሆኑት ዶክተር አብርሃም ንጉሴ ጋር በሁለቱ ሀገራት ህዝብ ለህዝብ ግንኙነት ዙሪያ በእስራኤል ኤምባሲ ምክክር ማድረጉ ይታወቃል። አምባሳደሩም ከቁም ነገር መጽሔት ጋር በነበራቸው ቆይታ ቴዲ አፍሮ በቤተ እስራኤላውያን ዘንድ እጅግ የሚወደድ ድምፃዊ ነው፣ ንግግራችንም የባህል ትስስርን ለማጠናከር ያለመ ነው ሲሉ ገልጸው ነበር። ስለ ንግግራቸው ታዲያ ዛሬ ድምፃዊ ቴዲ አፍሮ ከ1.8 ሚሊዮን በላይ ተከታይ ባለው የፌስቡክ ገጹ ላይ ፍቅርን እንጋራ ኤፕሪል 30 በእስራኤል የሚል ማስታወቂያ መለጠፉን ተመልክተናል። በተመሳሳይ ዜና ተወዳጁ ድምፃዊ አለማየሁ ሂርጶም የፊታችን ቅዳሜ ከ20 ዓመታት ቆይታ በኋላ ለመጀመሪያ ጊዜ የሙዚቃ ስራውን በመድረክ ያቀርባልም ተብሏል። ድምፃዊ አለማየሁ ሂርጶ ላለፉት 19 ዓመታት በስደት ኑሮውን በኖርዌይ ሀገር አድርጎ እንደነበር ይታወቃል። በእነዚህ ዓመታትም ከሙዚቃ ስራው ሙሉ በሙሉ ርቆ እንደቆየ አይዘነጋም። በዚህ ዓመት መጀመሪያ ላይ ወደ ሀገር ቤት ከተመለሰ ወዲህ ግን ርቆ ወደ ቆየው የሙዚቃ ስራው ተመልሷል። የፊታችን ቅዳሜም ከድምፃዊ ጎሳዬ ተስፋዬም ከድምፃዊ ኤፍሬም ታምሩና ከድምፃዊት ሜላት ቀለማወርቅ ጋር በመሆን የሙዚቃ ስራውን ያቀርባል ነው የተባለው። በቅዳሜው መድረክ ላይም ከድምፃዊ ጎሳዬ ተስፋዬ ጋር የድሮ የጋራ ስራዎቻቸውን እንደሚያቀርቡም ድምፃዊ አለማየሁ ሂርጶ ተናግሯል። አለማየሁ ሂርጶ በአዲስ የአልበም ስራም ወደ ህዝብ ለመድረስ ዝግጅት ላይ እንደሆነም ታውቋል። ከውጭ ሀገራት የሚገቡ ምርቶች የጥራት ደረጃቸውን ማሟላታቸውን የሚገልጽ የደረጃ ምልክት መጽደቁ ተነገረም። ከዚህ ቀደም ከውጭ ወደ ሀገር ውስጥ የሚገቡ ምርቶች የደረጃ ምልክት እንደማይይዙ የተገለጸ ሲሆን ነጋዴውም የውጭ ሀገር ምርቶች ደረጃቸውን በጠበቀ መልኩ መመረታቸውንና ጥራት ያላቸው ምርቶች የትኞቹ እንደሆኑ ለመለየት እንደሚቸገር በኢትዮጵያ ደረጃዎች ኢንስቲትዩት የደረጃና ምልክት አስተዳደር መሪ ስራ አስፈጻሚ አቶ ኦሊያድ ሌንጮ ለአሃዱ ገልጸዋል። በተጨማሪም ማንኛውም ከውጭ ወደ ሀገር ውስጥ የሚገባ ምርት
የደረጃ ምዘና ምልክት መያዝ ቢኖርባቸውም የደረጃ ምልክት ባለመኖሩ ምክንያት ከውጪ ወደ ሀገር ውስጥ የሚገቡ ምርቶች ምልክቱን ሳይይዙ እንደሚገቡ ተናግረዋል። የደረጃ ምልክት አለመኖሩ ትክክለኛ መስፈርት ያሟሉና ከደረጃ በታች የሆኑ የውጭ ሀገር ምርቶችን ለመለየት አስቸጋሪ አድርጎት እንደቆየም ተመላክቷል። ከደረጃ በታች የሆኑ ምርቶችን ለመለየትና ለገበያ የሚቀርቡ ምርቶች ደህንነታቸውንና ጥራታቸው የተጠበቀ እንዲሆን ለማድረግ የደረጃ ምልክት እንዲዘጋጅ መደረጉንም ይፋ አድርገዋል። በመጨረሻም ዳግማዊ ቶማስ ሳንካራ የአፍሪካው ቼ ጉቬራ በሚል ተቀጽላ ስሞች እየተሞካሹ የሚጠሩት ፕሬዝዳንት ኢብራሂም ትራውሬም ከአዲስ የግድያ ሙከራ መትረፋቸው ተሰማ። ፕሬዝዳንቱ በ2 ዓመት ጊዜ ውስጥ የአሁኑን የግድያ ሙከራ ሳይጨምር ለ18 ያህል ጊዜ ኢላማ ተደርገው ተርፏል። ከነዚህ ሁሉ የግድያ ሙከራዎች ጀርባም ፈረንሳይና ሌሎች የምዕራቡ ዓለም ሀገራት እጃቸው እንዳለም ይነገራል። ፕሬዝዳንት ኢብራሂም ትራውሬ ቡርኪና ፋሶን በ2 ዓመታት ጊዜ ውስጥም ሊታመኑ የማይችሉ ለውጦችን እንድታይ አድርጓታል። ወደ ስልጣን እንደመጡ የወሰዷቸው እርምጃዎችም በእሳቸው ላይ ያነጣጠሩ ተደጋጋሚ የግድያ ሙከራዎች እንዲደረጉባቸው በርከፋች ሆነዋል። ካፒቴን ኢብራሂም ትራውሬ ከ2 ዓመት በፊት በመፈንቅለ መንግስት ወደ ስልጣን ከመጡ ወዲህ በፈረንሳይ በእንግሊዝና በአሜሪካ መንግስታት ላይ እያራመዱት ባለው አቋም ጥርስ ውስጥም ገብተዋል። በተለይ የቡርኪና ፋሶ ቀኝ ገዥ የነበረችው ፈረንሳይ ለዘመናት በሀገሪቱ ላይ የነበራትን ጥቅም በፕሬዝዳንት ኢብራሂም ትራውሬ አመራር እንድታጣ መደረጉ ፈረንሳይ ፕሬዝዳንቱን በህይወት ወደ መፈለግ እንድታመራም አድርጓታል። በዚህ የተነሳም በ2 ዓመት ጊዜ ውስጥ የአሁኑን ሳይጨምር ከ18 ጊዜ በላይ የግድያ ሙከራ በፕሬዝዳንቱ ላይ ተደርጓል። ትላንትናም የ36 ዓመቱን ፕሬዝዳንት ኢብራሂም ትራውሬን ለመግደልና መፈንቅለ መንግስት ለማድረግ ያለመ ሴራም መክሸፉ ተሰምቷል። ፕሬዝዳንቱን በመግደል መፈንቅለ መንግስት ለማካሄድ በታሰበው ሴራ በርካታ የሀገሪቱ ወታደራዊ አባላትን ያካተተ ስለመሆኑ የሀገሪቱ የደህንነት ሚኒስትር መሐማዱ ሳና ይፋ አድርገዋል። በዚህ የግድያ ሴራ ውስጥ የቡርኪናቤ ወታደሮችና የታጣቂ ቡድን መሪዎች ተሳታፊዎች መሆናቸውን የደህንነት ሚኒስቴር ተቋሙ የሁለቱን ግንኙነት በመጥለፍ ሴራውን ማክሸፉን ነው ያስታወቀው። በፕሬዝዳንቱ ላይ የተሴራው መፈንቅለ መንግስት ከቀናቶች ቀደም ብሎ በሚያዝያ 8 ለማድረግ ታስበው እንደነበርም የደህንነት ሚኒስቴር ተቋሙ ገልጿል። ከዚሁ ጋር በተገናኘ የውጭ ሀገር ዜጎችን ጨምሮ 9 ሰዎች በቁጥጥር ስር መዋላቸው ሲነገር ጥቂት የማይባሉ ደግሞ ወደ ኮት ዲቫር ሸሽተዋል ተብሏል። ፕሬዝዳንቱን ከስልጣን እንዲወርዱ የሚጠይቁ ሰላማዊ ሰልፎች በፈረንሳይና በጣሊያን ከዚህ ቀደም መደረጋቸውን እናስታውሳለን። ይህ አልሳካ ሲላቸው ለእስላማዊ ጂሃዲስቶች ታጣቂዎች ገንዘብ በመክፈል ፕሬዝዳንቱን ለመግደል ሙከራዎች እየተደረጉ መሆኑን የቡርኪናቤ ወጣት የሶሻል ሚዲያ አክቲቪስቶች ገልጿል። ወጣቶቹ ይህ መሆኑ ቢያበሳጭንም ፕሬዝዳንታችን ምንም አለመሆናቸው ደግሞ ጥሩ ዜና ነው ብለዋል። እናም ለቡርኪና ፋሶና ለፕሬዝዳንታችን መጸለያችን እንቀጥል የሚሉ ይዘቶችንም በማህበራዊ ሚዲያዎቻቸው ላይ ሲያጋሩ ተመልክተናል። ይህ አዋዜ ልዩ ላልሰማችሁ ነው። ጤና ይስጥልን። ይህ ቁም ነገር ሚዲያ ነው። ትኩስ መረጃዎችን፣ የኪነ ጥበብ ዜናዎችንና ልዩ ልዩ ማህበራዊ ጉዳዮችን በየዕለቱ ለመከታተል የቁም ነገር ሚዲያ የዩቲዩብ ቻናልን ሰብስክራይብ ያድርጉ። ቪዲዮዎቻችንን ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ቁም ነገር ሚዲያ ኦፊሻል ብለውም በቲክቶክ ፎሎ ያድርጉን። ከልብ እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።